ሰላም ጤና ይስጥልን የተከበራችሁ ተመልካቾቻችን እንደምንላችኋል ከናሁ ቴሌቪዥን የሀገር ውስጥና የባህር ማዶ ዜናዎቻችን ወደ እናንተ የሚደርሱበት ጊዜው አሁን ነው። ከዜናዎቹ ጋር ዳና ታደሰ አብራችሁ ቆይታ አደርጋለሁ። አብራችሁን ሁኑ። ቀደም ያደረግናቸው አጫጭር የሀገር ውስጥ መረጃዎቻችን አልፋለን። የዓለም አቀፉ የገንዘብ ድርጅት IMF ኢትዮጵያ ከአዳዲስ የብድር ጫና እንድትቆጠብ አሳስቧል። አዳዲስ ብድር በወለድ ረገድ ጥንቃቄ እንድታደርግ ኢትዮጵያን ያስጠነቀቀው IMF ይህ የዕዳ ተጋላጭነቷን ለመቀነስ አስፈላጊ ነው ሲልም አስጠንቅቋል። ተቋሙ በአምስተኛ የኢትዮጵያ የማክሮ ኢኮኖሚ ማሻሻያ ግምገማ ማጠናቀቁን አስመልክቶ ባወጣው መግለጫ ተጨማሪ $464 ሚሊዮን ብድር ለኢትዮጵያ ማጽደቁንም ተናግሯል። ይህም ከ2 ዓመታት በፊት ያጸደቀውና ለ4 ዓመታት በሂደት የሚለቀቅ የሚሆነው $3.4 ቢሊዮን ብድር አካል ነው ተብሎለታል። ከሰሞኑ የIMF የሥራ አመራር ቦርድ ያጸደቀው የ$464 ሚሊዮን ብድር እስካሁን በአራተኛ ዙር ከተለቀቀው ሁሉ የላቀ ሲሆን ለወደፊቱ ከሚለቀቀው ብድር ታሳቢ የሚደረግ የ$200 ሚሊዮን ተጨማሪ ገንዘብ የታከለበት መሆኑንም ጠቅሷል። ለዚህም የኢራን ጦርነት የፈጠረውን ጫና ለማቃለል እንደሚያግዝ ታስቦ የተለቀቀው ገንዘብ ከከዚህ ቀደሞቹ የበለጠ እንዲሆን መደረጉን መግለጫው ጠቅሷል። እስካሁን ድረስ ጠንካራ የማክሮ ኢኮኖሚ አፈጻጸም ቢስተዋልም የመካከለኛው ምስራቅ ጦርነት በኢትዮጵያ ኢኮኖሚ ጫና ላይ ከፍተኛ ጫና መፍጠሩን የIMF መግለጫ ጠቅሷል። በመሆኑም በተደጋጋሚ የነዳጅ ዋጋ በዓለም አቀፍ ደረጃ ከፍተኛ ጭማሪ በማሳየቱና ኢትዮጵያ ሙሉ በሙሉ ከውጭ የምታስገባው ነዳጅ ላይ ጥገኛ መሆኗን በአምስተኛ ዙር ግምገማው IMF ተጨማሪ የ$200 ሚሊዮን ገንዘብ በመፍቀድ $464 ሚሊዮን ብድር እንዲፈቅድ ወስኗል ነው የተባለው። ይህም እስካሁን ከተቋሙ የተወሰደውን ብድር $2.6 ቢሊዮን አድርሶታል። በተጨማሪም ከIMF ጋር የተደረገው የኢኮኖሚ ማሻሻያን ተከትሎ ኢትዮጵያ የበጀት ጉድለቷን ለመሙላት ከብሔራዊ ባንክ ብድር መውሰድ ወይንም ደግሞ የገንዘብ ማተም ማቆም መናገሯም የሚታወስ ነው። በማህበራዊ መገናኛ ዘዴዎች ላይ ያለ ህጋዊ ፍቃድ የህክምና መሳሪያዎችን የማስተዋወቅ ስራ በህግ እንደሚያስጠይቅ ተገለጸ። የኢትዮጵያ የምግብና መድኃኒት አስተዳደር ባለስልጣን በማህበራዊ መገናኛ ዘዴዎች ላይ ያለ ህጋዊ ፍቃድ አንዳንድ የህክምና መሳሪያዎችን የማስተዋወቅ ስራ እየተሰራ ይገኛል ሲልም ከሷል። ባለስልጣኑ በዩቲዩብና ቲክቶክን ጨምሮ በማህበራዊ መገናኛ ዘዴዎች ላይ ህጋዊ ማረጋገጫና ፍቃድ ያልተሰጠባቸውን የህክምና መሳሪያዎች ያስተዋወቁ አካላት ማስታወቂያቸውን በአስቸኳይ እንዲያነሱም አሳስቧል። አንዳንድ የህክምና መሳሪያዎች ለህዝብ በማስታወቂያ መልክ እንዳይቀርቡ በህግ የተከለከሉ ናቸው የተባለ ሲሆን ማሳሰቢያውን በመጣስ ያለ ህጋዊ ፍቃድ የህክምና መሳሪያዎችን ማስተዋወቅ በሚቀጥሉ አካላት ላይም እርምጃ እንደሚወስድ ማስጠንቅቋል። የስራና ክህሎት ሚኒስቴር ለጣሊያን ሀገር የስራ ዕድል የምዝገባ ጥሪ ያቀረበ። የስራና ክህሎት ሚኒስቴር በገባው የሁለትዮሽ ስምምነት መሰረት በህጋዊ የውጭ ሀገር ስራ ስምሪት ፕሮግራም በጣሊያን ሀገር በሆቴል መስተንግዶ ዘርፍ የሰው ኃይል እንደሚፈልግም አስታውቋል። የዜጎች መብት ደህንነትና ጥቅም በማስጠበቅ ህጋዊ በሆነ መንገድ ወደ ጣሊያን ሂደው መስራት የሚፈልጉ አመልካቾች እንዲያመለክቱ ሚኒስቴሩ ጥሪውን አቅርቧል። የስራ መደቦቹ ጸሐፊ፣ የጽዳት ሰራተኛ፣ ረዳት ሼፍ፣ የእቃ አጣቢ፣ የወለድ ረዳት፣ የቢሮ አስተናጋጅ፣ የጥገና ቴክኒሻን፣ የማሳጅ ባለሙያን ያካትታልም ነው የተባለው። በመሆኑም የማመልከቻ መስፈርቱ ከስራው ጋር ተያያዥነት የስራ ልምድ ያለው ተመራጭ ናቸውም ነው የተባለው። ለአብዛኛዎቹ የስራ መደቦች የእንግሊዝኛ ወይንም ደግሞ የጣሊያንኛ ቋንቋ እውቀት እንደሚያስፈልግም ተገልጿል። ለአንዳንድ የሙያ መደብሮች ተዛማጅ የሙያ ማረጋገጫዎች ወይንም ደግሞ የሆቴልና መስተንግዶ ትምህርት ተመራጭ ነው ተብሏል። ከዚህ ባለፈ የስራ ቆይታው አብዛኛው የስራ መደብ ከ2026 እስከ 2027 የክረምት የቱሪዝም ወቅት የሚመጣበት ሲሆን አንዳንድ የስራ መደቦች አመቱን ሙሉ ወይንም ደግሞ በበጋና በክረምት ወቅትም የሚሰሩ መሆናቸው ተገልጿል። በመሆኑም አመልካቾች ለመመዝገብ በአቅራቢያቸው በሚገኝ አንድ ማዕከል በመሄድ የባዮሜትሪክ መረጃን በመስጠትና የሰራተኝነት መለያ ቁጥር መያዝ ያስፈልጋልም ተብሏል። በተጨማሪም ምዝገባ ሆነ ስምሪት በሚኒስቴር መስሪያ ቤቱ የኢትዮጵያ የስራ ገበያ ብቻ የሚከናወን ሲሆን ሚኒስቴሩ ለየትኛውም አካል ውክልናም ሆነ ፍቃድ አለመስጠቱን ሚኒስቴሩ ገልጿል። ለዚህም አገልግሎት ምንም አይነት ክፍያ የለውም ሲል የስራና ክህሎት ሚኒስቴር ያወጣው መግለጫ ያመለክታል። የማድረስ አገልግሎት የወደፊት ዕጣ ፈንታ እዚህ ደርሷል። በትሩዝ የታገዘም ትሩዝ ዴሊቨሪን እናስተዋውቆ። የኛ 100% የኤሌክትሪክ ሞተሮች ለአካባቢ ተስማሚ ብቻ አይደሉም፣ ፈጣን፣ ጸጥተኛና አስተማማኝም ናቸው። ያለምንም ጫጫታ፣ ያለምንም ጭስ የእርስዎ ጥቅል በሰዓቱ ይደርሳል። በቀጥታ ክትትል ላይቭ ትራኪንግ ሁሉንም ነገር ይቆጣጠሩ። ጥቅሎ እስከ ደጃፎ ድረስ ያለውን እንቅስቃሴ በቀጥታ ይመልከቱ። ደህንነት ቅድሚያ የምንሰጠው ጉዳይ ነው። በእኛ የተቀባይ ማረጋገጫ ሪሲቨር ኮንፈርሜሽን ዘዴ ጥቅሎ በትክክለኛው እጅ መግባቱ እናረጋግጣለን። እርስዎ ያረጋግጣሉ፣ እኛም እናስረክባለን። እገዛ ይፈልጋሉ? ቡድናችን ሁልጊዜ በ8194 ዝግጁ ነው።
ትሩዝ ዴሊቨሪ ለአካባቢ ተስማሚ ደህንነቱ የተጠበቀና የቀጥታ ክትትል ያለው። ዛሬውኑ በ8194 ይደውሉ። ቀጥለናል። ከውጭ ወዳገኘናቸው መረጃዎቻችን እናልፋለን። ሱዳን አስቀድመናል። የሱዳን ፈጥኖ ደራሽ ኃይል ማስፈራሪያን ተከትሎ ከ6000 በላይ ንጹሃኖች ከሱዳን ምዕራብ ዳርፉር መፈናቀላቸውን የተባበሩት መንግስታት ድርጅት አስታውቋል። የተባበሩት መንግስታት ዓለም አቀፍ የስደተኞች ድርጅት ሐሙስ ዕለት እንዳስታወቀው ከ6000 በላይ ሰዎች በምዕራብ ዳርፉር ግዛት ውስጥ ከሚገኘው የሱዳን ኩልቢስ ከተማና ከአቅራቢያው ካሉ 3 መንደሮች የፈጥኖ ደራሽ ኃይሉ ዛቻ በመስጋት ሸሽተዋልም ብለዋል። ዋዴ ባርዶ፣ አርሙኖና አብድሬባ ባሉ መንደሮች ውስጥ 6500 ሰዎች ከቀያቸው መፈናቀላቸውን የመስክ ምርመራ ቡድንን ማረጋገጡንም ገልጿል። መፈናቀሉ የተከሰተው በሱዳን ጦር በተባባሪ ኃይሎችና በሌሎች ደግሞ በአርኤስኤፍ መካከል በተካሄደው ውጊያ ወቅት ሲሆን የመንግስት ወታደሮች ኩልቤስን ከመቆጣጠራቸው በፊት ነው። ኩልቤስ በምስራቅ ዳርፉር ግዛት ዋና ከተማ የሆነችው አልጄኒያኒን በስተምራቅ ደግሞ ከቻይና ድንበር አቅራቢያ በግምት 160 ኪሎ ሜትር ርቀት ላይ ትገኛለች። የሱዳን የሰብአዊ ቀውስ በአስከፊ ሁኔታ ተባብሷልም ነው የተባለው። ግጭቱ በ10 ሺህ የሚቆጠሩ ሰዎች ገድሏል። ወደ 13 ሚሊዮን የሚጠጉ ንጹሃን ሰዎችን ከቤት ንብረታቸው አፈናቅሏል። እንዲሁም ደግሞ በርካቶችን ሀገር ለቀው እንዲሰደዱ ምክንያት መሆኑም የሚታወቅ ነው። በመጨረሻም በሶሪያ ዋና ከተማ ካፌ ውስጥ በተከሰተ የቦምብ ፍንዳታ 9 ሰዎች ሲሞቱ 20 ሰዎች መቁሰላቸው ተገለጸ። የሶሪያ የጤና ጥበቃ ሚኒስቴር ለሀገሪቱ የቴሌቪዥን ጣቢያ እንደገለጹትም ከሆነ ሐሙስ ዕለት በማዕከላዊ ደማስቆ በሚገኘው ካፌ ውስጥ በደረሰ የቦምብ ፍንዳታ 9 ሰዎች ሲገደሉ 20 ሰዎች መቁሰላቸውን ገልጿል። ቀደም ሲል የሚኒስቴሩ የአምቡላንስ ክፍል ዳይሬክተር አህመድ ባክሩን ለቴሌቪዥን ጣቢያው እንደተናገሩት ሁሉም የቆሰሉ ሰዎች በሶሪያ ዋና ከተማ ወደሚገኘው በርካታ ሆስፒታሎች ገብተው የሕክምና ክትትል እየተደረገላቸው ይገኛልም ሲሉ ገልጸዋል። የቴሌቪዥን ጣቢያው ዘገባ እንደሚያመላክተው ከሆነ ፍንዳታው የተከሰተው በፍትህ ቤተ መንግስት አቅራቢያ በሚገኝ የአልናሰር ጎዳና ላይ በሚገኘው ካፌ ውስጥ በተከፈተ ፈንጂ ነው ተብሏል። ፈንጂውን በሚመለከት ምርመራ እየተካሄደ ሲሆን እስካሁን ግን ለፈንጂው ኃላፊነት የወሰደ ቡድን አለመኖሩን የቴሌቪዥን ጣቢያውን ጠቅሶ አናዶሊ ዜና ወኪል ዘግቧል። ካሽጎ በየትኛውም ዓለም ሆነው በማንኛውም ሰዓት ለወገኑ የሚደርሱበት ፈጣን የገንዘብ መላኪያ ተከፈተሎ። ማስተርና ቪዛ ካርዶን በመጠቀም ከ5 እስከ 20 ዶላር የሚልኩበት አዲስ የገንዘብ መላኪያ መንገድ። ካሽጎን ለየት የሚያደርገው የትኛውም የገንዘብ ዝውውር በፍጥነት አገልግሎት ከመስጠቱም ባሻገር ለማንኛውም አገልግሎት ምንም አይነት ክፍያ አለመጠየቁ ነው። በሀገራችን ታሪክ ገንዘብን ከውጪ ወደ ሀገር ቤት በማስተላለፍ በመተግበሪያ መልክ አገልግሎት መስጠት የጀመረው የመጀመሪያው ሀገር በቀል የገንዘብ መላኪያ ዘዴ ካሽጎ ከ4500 በላይ ባሉ የባንክ ቅርንጫፎች አገልግሎት እየሰጠ ይገኛል። ገንዘቦን በሰኮንዶች ልዩነት ውስጥ ይፈልጉ በአካውንቶ ወይንም በእጆ ቆጥረው የሚወስዱበት ልዩ ዘዴ። በቅርቡ ሁሉንም ኢትዮጵያዊ ባለቤት ለማድረግ ጉዞ የጀመረው ካሽጎ ዛሬውኑ መተግበሪያውን በስልኮ ላይ በመጫን የአገልግሎቱ ተጠቃሚ ሆኖ ፍጥነት መለያችን፣ ኢትዮጵያን መክፈቻችን፣ ካሽጎ ነው መላኪያችን። ካሽጎ የአዲሱ ትውልድ ብራንድ። ከናሁ ቴሌቪዥን ለሰዓቱ የያዝላችሁ መረጃዎቻችን እስካሁን ይመስሉ ነበር። ከዜናዎቹ ጋር ዳና ታደሰ አብሬያችሁ ቆይታ አደረኩኝ። መልካም ቀን።